እሺ ሰዎች የምንሰራው ስራ የሚመቻችሁ ከሆነና በምላሹ ደግሞ እናንተኛም በትንሹ ማገዝ ከፈለጋችሁ ቻናላችንን ሰብስክራይብ፣ ይህን ቪዲዮ ደግሞ ላይክ ያድርጉት። ታሪካችንም የሚጀምረው በአንድ ዝናባማ ምሽት ፈርናንዶ የተባለ አንድ ጎልማሳ ሲጋራ እያጨሰ ባስ ሲጠብቅ እያሳየን ነው። ድንገት ግን አንድ መኪና በአጠገቡ ሲያልፍ ውሃ ይረጭበትና ሲጋራውን ያበሰብስበታል። ፈርናንዶም በመኪናው ድርጊት እርር ብሎ ሲጋራውን ይወረውረዋል። ሲጋራውም በዝናቡ ውሃ አማካኝነት ቀጥ ብሎ ወደ ታች ይወርድና በመጨረሻም አንድ ባንክ ፊት ለፊት ካለ ጉድጓድ ውስጥ ይገባል። ፈርናንዶም ሲጋራውን ተከትሎ ሲሄድ ባንኩንና ጉድጓዱን ተመልክቶ የጉድጓዱን መጨረሻ ለማግኘት እስከ ጉድጓዱ ማብቂያ ድረስ ይሄዳል። የጉድጓዱንም መጨረሻ ተከትሎ ሲመለከት አንድ ትልቅ ቱቦ ያገኝና ፈርናንዶ አንድ ትልቅ ሐሳብ ብልጭ ይልለታል። ይህንንም ሐሳብ ብቻውን ማድረግ ስለማይችል ሰባስቲያን ወደ ተባለው ጓደኛው በመሄድ ለምን ባንክ አንዘርፍም በማለት ትላንት ማታ ብልጭ ያለለትን ሐሳብ ያቀርባል። ፈርናንዶም ለጓደኛው ሰባስቲያን ሐሳቡን ካቀረበለት በኋላ ሰባስቲያን ምንም እንኳን በሐሳቡ ቢስማማም ነገር ግን ባንክ መዝረፍ ቀላል እንዳልሆነና በጣም ብዙ ወጪ እንደሚጠይቅ ይነግረዋል። ታዲያ ይህንን ወጪያቸውን ለመሸፈንም ሌላኛው ዲባዛ የተባለ ጓደኛቸው ጋር ሄደው ያዋዩታል። ነገር ግን ዲባዛ ምንም ገንዘብ ስላልነበረው እርሱም ወደ ሌላ ጓደኛው ማሪዮ ጋር ይወስዳቸዋል። ማሪዮ ሲጀመር ዘራፊና እስር ቤትን ያሰለቸ ሰው ሲሆን ፈርናንዶ ማሪዮ ጋር በመሄድ ይህንን ባንክ በተሳካ ሁኔታ ከዘረፍን እንተ ራሱ ደግመህ ወደዚህ ስርቆት ወንጀል አትመለስም በማለት ያሳምነዋል። ሲመሽም ታዲያ ፈርናንዶ ለማሪዮ የቱቦውን መውጫ ሊያሳየው ወደዛ ይዞት ይሄዳል። ውስጥም ሆነው ምን ያህል መቆፈር እንዳለባቸውና እያንዳንዱን ነገር በጣም በጥንቃቄ ሳይሳሳቱ መለካት እንዳለባቸው ይነጋገራሉ። ይህንን እንኳን ሁሉ አድርገው እንዳሰቡት ቀላል ስለማይሆንላቸው ወደ ቤት ሄደው ከሌላኛው ጓደኛቸው ዲባዛ ጋር እቅዳቸውን በደንብ መወያየት ይጀምራሉ። ዝርፊያውንም በማታ ለማድረግ ስለነበር የወሰኑት ባንኩ ማታ ማታ ሰው ከገባ የተገጠመለት አላርም ወዲያው ቅርብ ላለ ፖሊስ ጣቢያ እንደሚያመለክት ስለሚያውቁ ይህንን ነገር እንዴት ማለፍ እንዳለባቸው ሁሉም ግራ ይገባቸዋል። በዚህም ጊዜ ታዲያ ፈርናንዶ የባንኩ መቆጣጠሪያ አላርም ሰው እንደገባ የሚያውቀው የሰውነት ሙቀታችንን በመለካት ስለሆነ እኛ ደግሞ መከላከያ ልብስ አድርገን ከገባን ይህንን ነገር በቀላሉ ማለፍ እንችላለን በማለት የመፍትሄ ሐሳብ ያቀርባል። የመጀመሪያ ችግራቸውንም በዚህ መንገድ ከፈቱ በኋላ ወደ ቀጣዩ ችግራቸው ያልፋሉ። ቀጣዩ ትልቁ ችግር ደግሞ ይህንን ሁሉ አልፈው ባንኩ ውስጥ ቢገቡም እንዴት አድርገው ገንዘብና ወርቆች የሚቀመጡበትን ሎከር መክፈት እንደሚችሉ ነበር። ይህንንም ነገርና የባንኩን አጠቃላይ አቀማመጥ ለማጣራት ታዲያ ፈርናንዶ በሚቀጥለው ቀን ወደ ባንኩ ይሄዳል። እዛም እንደደረሰ ትንሽዬ ካሜራ ያወጣና ፎቶ ማንሳት ይጀምራል። ነገር ግን እንደዚህ ሲያደርግ የባንኩ ጥበቃዎች ያዩትና ምን እያደረክ ነው በማለት ሊፈትሹት ወደ ታች ይዘውት ይወርዳሉ። ፈርናንዶም ጥበቃዎቹ ይዘውት ሲወርዱ እያንዳንዱን ነገር ሎከሮቹ የት እንደሚገኙና የባንኩን አጠቃላይ አቀማመጥ በደንብ ማስተዋልና ማጥናት ይጀምራል። ጥበቃዎቹ ምንድን ነበር ስታነሳ የነበረው በማለት ካሜራውን ተቀብለው ቼክ ሲያደርጉ ምንም ነገር ማግኘት ሳይችሉ ይቀራሉ። ለካ ፈርናንዶ ይህንን ሁሉ ያደረገው የባንኩን መውጫና መግቢያ በደንብ ለማጥናት ሲል አውቆ እነርሱ እንዲይዙት ነበር። ካሜራውንም ከመውሰዳቸው በፊት ሜሞሪ ካርዱን ስላወጣው ጥበቃዎቹ ከፈርናንዶ ላይ ምንም ነገር ማግኘት ሳይችሉ ቀርተው ፈርናንዶን ይለቁታል። ምሽትም ላይ ፈርናንዶ 3 ጓደኞቹን ሰብስቦ የባንኩን እያንዳንዱ መውጫና መግቢያ ምን ዕቃ የት እንደሚቀመጥ ከየቱ ጀምሮ በውስጥ መቆፈር እንዳለባቸው ወርቅና ገንዘቡንም ከዘረፉ በኋላ እንዴት በየት በኩል ማምለጥ እንደሚኖርባቸው በደንብ ያሳያቸዋል። በሚቀጥለውም ቀንም ፈርናንዶና ማሪዮ ቁጭ ብለው ሲያወሩ ማሪዮ ባንኩ ትልቅ የሆነ ኢንሹራንስ ስላለው እነርሱ የሚዘርፉት ገንዘብ የሚነካው ከደንበኞች ላይ ሳይሆን ኢንሹራንሱ ነው ወጪውን የሚመልሰው በማለት ለፈርናንዶ ይነግረዋል። እነ ማሪዮም ዝርፊያው ቀላል ስለማይሆን ሌላ አልቤርቶ የተባለ ጓደኛቸውንም ዝርፊያው ላይ ያካትቱታል። ምሽትም ላይ ታዲያ 3ቱ ቁጭ ብለው ስለ ቀጣዩ ስቴፕ እየተወያዩ ሳለ ውስጥ ከገቡ በኋላ እንዴት አድርገው ሎከሮቹን መክፈት እንዳለባቸው ማሰብ ይጀምራሉ።
ምክንያቱም ውስጥ ያሉት ሎከሮች እንኳን አንድ ሎከር ለመክፈት 1 ደቂቃ ቢፈጅ እንኳን 400 ሲባዛ በ1 400 ደቂቃ ይመጣል። 400 ደቂቃ ማለት ደግሞ ወደ 7 ሰዓት ሲሆን ያን ሁላ ሰዓት ባንክ ውስጥ መቆየት ስለማይችሉ ሌላ የተሻለ መፍትሄ ማምጣት እንደሚኖርባቸው ይወያያሉ። በሚቀጥለው ቀንም ማሪዮ ሌላኛው የባንኩ ቅርንጫፍ ጋር በመሄድ ሳጥን ይከራይና እንዴት መክፈትና መዝጋት እንዳለበት ውስጥ ገብቶ በደንብ ያጠናል። ከዚህም በኋላ ቡድኑ አንድ ሚኒባስ ይሰርቁና ይቺ ሚኒባስ ማምለጫ መኪናቸው ስለሆነች የሚያስመልጣቸው ሹፌር ደግሞ አልቤርቶ ስለነበር መኪናዋን አልቤርቶ ጋር ወስደዋት እርሱን መጠበቅ ይጀምራሉ። ነገር ግን ድንገት ፖሊስ ከየት መጣ ሳይባል ምንድነው እዚህ ቆማችሁ የምትዶልቱት በማለት እነ ማሪዮን በጥያቄ ያጣድፏቸዋል። ጥሩ አጋጣሚ ሆኖ ግን አልቤርቶ ከሚስቱ ጋር ይደርስና ጓደኞቹ እንደሆኑና ሰፈራቸው እዚህ እንደሆኑ ለፖሊሶቹ ተናግሮ በሰላም ይለያያሉ። ከዛን ቀን ምሽትም ጀምሮ ማምለጫ ጉድጓዳቸውን ለ4 በመሆን አንድ ላይ መቆፈር ይጀምራሉ። በአራተኛው ምሽት ላይ ግን ጉድጓዱን የሚቆፍሩበት ውድ የሆነ ድሪል አምልጦ ወድቆባቸው ይበላሽባቸውና እስካሁን ሁሉንም ወጪ ሲሸፍን የነበረው ማሪዮ ከዚህ በላይ እኔ ገንዘብ ማውጣት አልችልም፣ ያለኝን ሁሉ ጨርሻለሁ ይላቸዋል። ሌሎቹም ምንም አይነት ገንዘብ ስላልነበራቸው ፈርናንዶ የማሪዮን ንግግር ሲሰማ ተስፋ በመቁረጥ ውስጥ ሆኖ ወደ ፍቅረኛው ጋር ይሄዳል። ፈርናንዶም ከፍቅረኛው ጋር ሆነው እያወሩ ሳለ ፍቅረኛው እዚያ ጋር የምታያቸው ኮከቦች በሙሉ ብርሃናቸው እኛ ጋር እስኪደርስ ድረስ በጣም ብዙ ሚሊዮን ዓመታትን ይወስዳል። ያ ማለትም ኮከቦቹ ለኛ በሚታዩበት ወቅት ምናልባትም ጠፍተው ሞተው ሊሆን ይችላል በማለት ሳይንሳዊ ፍልስፍናዋን ስታጋራው ፈርናንዶ የፍቅረኛው ንግግር ወዲያውኑ አንድ ሐሳብ ያመጣለታል። ሐሳቡንም ቶሎ ብሎ ማሪዮ ጋር በመሄድ ያጋራዋል። ሐሳቡም በምሽት ሊዘርፉት ያሰቡትን ዝርፊያ በቀን ማድረግ እንደሚችሉና ማምለጫ መንገዳቸውንም የግድ መጀመሪያ ባሰቡበት ብቻ መሆን እንደሌለበት ሌላ ብዙ አማራጮች እንዳለው በመንገር ሊሞት የነበረውን የዝርፊያ ሐሳብ እንደ አዲስ ነፍስ ዘርቶበት ማሪዮን ያሳምነዋል። በሚቀጥለው ቀንም ቡድኑ በሙሉ ወደ ዝርፊያው ይሄዳል። የእጅ አሻራቸው እንዳይገኝም ጣታቸው ላይ ማስቲሽ ካደረጉ በኋላ ሦስቱ ወደ ባንኩ ገብተው ሁሉንም ሲማርኩ ሰባስቲያን ደግሞ በቱቦ በኩል ይገባል። እነ ማሪዮም ውስጥ ገብተው ሁሉንም እንደማረኩ አንድ በመቆጣጠሪያ ሲከታተል የነበረ ጥበቃ ወዲያውኑ አላርሙን ተጭኖ ፖሊስ ይጠራባቸዋል። ወዲያውኑም ፖሊስ በቦታው ደርሶ አካባቢውን ይከበዋል። ፈርናንዶም ወደ ውጪ አንድ ሰራተኛ አግቶ ይወጣና አንድ ነገር ለማድረግ ሞክራለሁ ብትሉ ሁሉንም ሰራተኛ እደፋላችኋለሁ በማለት ዝቶ ወደ ውስጥ ይገባል። ማሪዮ ደግሞ ፖሊስ የጠራባቸውን ጥበቃ አይቶት አንዲት ሰራተኛ ላይ ሽጉጥ በመደቀን ናውረድ አለበዚያ እደፋታለሁ ብሎ ያስፈራራዋል። ጥበቃውን መታች ከወረደ በኋላ ማሪዮ መሳሪያውን ተቀብሎ እቅዳቸውን በሙሉ እንዳያከሽፍባቸው በመስጋት ወደ ውጭ ያስወጣዋል። ፈርናንዶም ደግሞ የባንኩ ታችኛው ክፍል ሄዶ አንዱን ካቢኔት ያስጠጋውና በቱቦ በኩል ሄዶ የነበረውን ሰባስቲያን ቁፋሮውን ጨርሶ ከፈርናንዶ ጋር ይገናኛል። አሁን ማምለጫ ጉድጓዳቸው ተቆፍሮ ስላለቀ ቶሎ ብለው ገንዘብና ወርቆቹን ወደ መሰብሰብ ይገባሉ። ሰባስቲያን ኢንጂነር ስለነበር ሎከሮቹን በእጅ እየከፈቱ ጊዜ ከመፍጀት ይልቅ ቶሎ ቶሎ የሚከፍቱበትን ማሽን ሰርቶ ስለነበር ማሽኑን በመጠቀም ሎከሮቹን ቶሎ ቶሎ እየከፈተ ገንዘብና ወርቁን መሰብሰብ ይጀምራሉ። ነገር ግን ማሪዮ ውጪ ላይ ፖሊሶች በጣሪያ በኩል ሊገቡ እንደሆነ ይረዳል። የፖሊሶቹ ኃላፊም ማሪዮ የባንኩን ጥበቃ ስልክ ወስዶ ስለነበር በሱ ስልክ ደውሎ ያገኘዋል። ማሪዮም ለፖሊሶቹ ኃላፊ ሰዎችክን ከጣሪያ ላይ የማታወርድ ከሆነ እዚህ ያሉትን በሙሉ አንድ በአንድ ነው ምደፋል በማለት ያስጠነቅቀዋል። ኃላፊውም ሌላ አምባጓሮ ላለመፍጠር ሲል ጣሪያ ላይ የወጡትን ካስወረደ በኋላ 2 ስናይፐር ተኳሾችን ብቻ ፊት ለፊት ያለው ፎቅ ድልድይ ላይ በተጠንቀቅ እንዲቆሙ ያዛቸዋል። ማሪዮም ቀጥሎ ጠቅላይ ሚኒስትሩን ማናገር ፈልጋለሁ፣ አለበለዚያ ሁሉንም ነው ምደፋል ሲለው ኃላፊው ይህንን ለማድረግ ቢያንስ 1 ሰዓት እንደሚፈልግ ይነግረዋል። ማሪዮም የፈጀውን ይፍጅ ብቻ ከሚኒስተሩ ጋር አገናኘኝ ብሎ ስልኩን ይዘጋዋል። ኃላፊውና ፖሊሶቹም ባንኩ ያለው 2 መውጫ ብቻ ስለሆነ ቤትም አባታቸው በኩል አያመልጡም፣ ዝም ብሎ የሚያደርጉትን ማየት ነው ይባባላሉ።
አንዳቸውም ቢሆኑ እነዛ 4 ጎልማሳዎች ምን አይነት ታይቶ የማይታወቅ ዝርፊያ እንዳቀዱ የገባቸው አይመስልም። ኃላፊው በድጋሚ ማሪዮ ጋር በመደወል እስካሁን ድረስ ምንም አይነት ሰው አልጎዳችሁም፣ ስለዚህ በሰላም እጃችሁን ስጡ፣ እኔ ሁነኛ ጠበቃ አዘጋጅቼ የእስር ጊዜያችሁ ይቀነሳል ይለዋል። ማሪዮም የኃላፊውን ንግግር ከሰማ በኋላ ይህንን ነገር መጀመሪያ ከባልደረቦች ጋር ማውራት አለብኝ ይለዋል። ነገር ግን ማሪዮ ይህንን ያለው ሰባስቲያንና ፈርናንዶ ሁሉንም ካዝና ዘርፈው እንዲጨርሱ ሰዓት እየገደለላቸው እንጂ የምርም ለፖሊሶቹ ኃላፊውን ሊያደርግ አልነበረም። ባንኩ ውስጥም ከታገቱት ደንበኞች መካከልም የአንዲት አሮጊት ሴትዮ ልደት ስለነበር ማሪዮ ይህንን ባወቀ ጊዜ ለሴትዮዋ መልካም ልደት ተመኝቶላት ቸኮሌት አውጥተው ሰጥቷት በሰላም ሂጂ ብለው ሴትዮዋን ይሸኟታል። ስናይፐር የሚተኩሱትም ከርቀት ባንኩ ውስጥ የሚሆነውን ነገር እየተከታተሉ ስለነበር ይሄ ነገር ዝርፊያ ይሁን ፕራንክ እንኳን ግራ ገብቷቸው ባለስናይፐሮቹ ያዩትን ነገር ለአለቃቸው ደውለው ይነግሩታል። አለቃቸውም ከባልደረቦቹ ከሰማ በኋላ ለማሪዮ ደግሞ ይደውልለታል። ማሪዮም የዕድሜን 15 ዓመት በእስር ነው የፈጀሁት፣ ለዛ ነው ሚኒስትሩን ማግኘት የምፈልገው፣ ሚኒስተሩ ራሱ በስልክ እስካላዋራኝ ድረስ እጅ አንሰጥም ብሎ ለፖሊሶቹ ኃላፊ ነግረዋል። የፖሊሶቹ ኃላፊም ሌላ ምንም አማራጭ ስላልነበረው ማሪዮን በቀጥታ ከሚኒስተሩ ጋር በስልክ ያገናኘዋል። ማሪዮ ግን ሚኒስተሩን በስልክ ሲያገኛቸው አንተንም ማውራት አልፈልግም፣ ፖለቲከኞች ስትባሉ ሁላችሁም ሙሰኛ ጨካኝ ናችሁ፣ ስልኩን ለፖሊሶቹ ኃላፊ መልስ ብሎ ለፖሊሶቹ ኃላፊ ለጠበቃው ጉዳዩን እንዲነግርለት ይነግረዋል። የፖሊሶቹ ኃላፊ ትዕግስቱ ቢያልቅም ለተማረኩት ሰዎች ሲል ታግሶ እሺ የጠበቃክ ስልክ ስንት ነው ብሎ ይጠይቀዋል። ማሪዮም ከታገቱት ሰዎች አንዱን ሞባይል ያነሳና የጠበቃዬ ቁጥር ነው በማለት ቁጥሩን ይልክለታል። ኃላፊውም የጠበቃው ቁጥር ነው ብለው ሲደውል ማሪዮ ራሱን ድምጹን ቀይሮ ስልኩን በማንሳት በፖሊሶቹ ላይ ያሾፈ እታች ገንዘብና ወርቁን እያሸሹ ላሉት ጓደኞቹ ሰዓት ይገልላቸዋል። እታችም እነ ፈርናንዶ እያንዳንዱን ሳጥን ውስጥ ያለውን ወርቅና ገንዘብ በሙሉ ዘርፈው ካስተካከሉ በኋላ በቆፈሩት ጉድጓድ አማካኝነት ወደ ማምለጫ ጀልባቸው ላይ ሁሉንም ዕቃ ተራ በተራ ማውጣት ይጀምራሉ። የፖሊሶቹ አለቃ ግን አንዳች ጥርጣሬ ይገባዋል። በተለይ ደግሞ የማሪዮ ስልክ ሲዘጋ እኚህ ሰዎች ሆነ ብለው ለዘረፋቸው ሰዓት እየፈጁ እንደሆነ ወለል ብሎ ይገለጥለታል። ነገር ግን የባንኩ መውጫ አንድ ብቻ ስለነበር በየት አባታቸው ሊወጡ ነው ብሎ ነገሩ ሁሉ ግራ ይገባዋል። ድንገት ግን ዝቅ ሲል ጉድጓድ ይመለከትና ዘራፊዎቹ በውሃ ፍሳሽ መስመሩ ሊያልፉ እንደሆነ ወዲያውኑ ይገባዋል። ምንም እንኳን የፖሊሶቹ ኃላፊ ነገሩ በመጨረሻ ቢገባውም አርፍዶ ስለነበር የነቃው እነ ማሪዮ ዕቃውን ሁላ በቆፈሩት መንገድ ጭነው ጨርሰው ማሪዮም ሁሉንም ሰራተኞች ላይ ፎቅ ላይ ወስዶ ከዘጋባቸው በኋላ ሽጉጦቻቸውን በሙሉ እዛው አስቀምጠው ጀልባቸውን ተሳፍረው ፖሊሶቹ ሳይደርሱባቸው በሚገርም ጥበብና ፍጥነት ያመልጣሉ። ለካነ ማሪዮ ይዘው የነበረው ሽጉጥ ሁሉ አርቲፊሻል የነበረ ሲሆን ፈርናንዶ ከመጀመሪያው የባንኩ ዘረፋ ሐሳቡ ሲመጣለት አንዳችም ሰው እንዲጎዳ ስላልፈለገ ነበር አርቲፊሻል ሽጉጥ የተጠቀሙት። ላይም የነበሩት ሰራተኞችና ደንበኞች ቀና ብለው ሲመለከቱ ሌቦቹ ከሄዱ እንደቆዩ ይመለከታሉ። ወዲያውንም ስልኮቻቸውን በማንሳት ለቤተሰቦቻቸው በመደወል ደህና መሆናቸውን ይናገራሉ። ፖሊሶቹም ለሁለት ተከፍለው ግማሾቹ ባንክ ሰብረው ሲገቡ፣ ሌሎቹ ደግሞ የውሃ ፍሳሹን ተከትለው የነ ማሪዮ ማምለጫ ጋር ይደርሳሉ። ነገር ግን የዚህ ሁላ ጠንሳሽ የነበረው ብሩኖ ምናልባት ፖሊስ ይሄኛውን ማምለጫ ሊያገኝ ይችላል ብሎ አስቦ ስለነበር ውሃውን ተከትለው እንዳይመጡ ሁላ ለጊዜያዊነት ገድበውት አቅጣጫ አስቀይረውት ነበር። ፖሊሶቹም በቦታው ሲደርሱ እነ ማሪዮ በተሳካ ሁኔታ አምልጠዋል። ባንክ የገቡት የፖሊሶቹ ኃላፊና ሌሎች ፖሊሶችም እነ ማሪዮ የተጠቀሙት እያንዳንዱ መሳሪያ አርቲፊሻል እንደሆነ ሲረዱ በዚህ ልክ መታለላቸው ያበሳጫቸዋል። ሆኖም ግን ኃላፊው አጠቃላይ የነ ፈርናንዶን ጥበብና ዘረፋ በልቡ ያደንቃል። እነ ማሪዮም ያመለጡበትን መኪና መረጃ እንዳይገኝ አቃጥለውት በጣም ብዙ ሚሊዮን ገንዘብና ወርቆችን በተሳካ ሁኔታ ዘርፈው ያመልጣሉ። ድርሻቸውንም እኩል ከተካፈሉም በኋላ ሁሉም በአንድ ሌሊት በሀገሪቷ ውስጥ አሉ የተባሉ ከበርቴዎች ሆነው ቁጭ ይላሉ። ይሄ ሁሉ አልፎ ጊዜያቶች ከተቆጠሩ በኋላ አንድ ቀን ፈርናንዶ የምቾት ሕይወት አሰቃይቶት ነው መሰል ከሚስቱ ውጪ ሲማገጥ
ሚስቱ እጅ ከፍንጅ ትይዘዋለች። በባሏ መከዳቷ እጅግ ልቧን የሰበራትና ያንገበገባት ሚስቱም ሁሉንም ነገር ሄዳ ለፖሊስ በማመልከት ሁሉንም ታስይዛቸዋለች። የነ ፈርናንዶም ፋይል በድጋሚ ተነስቶ ይከሰሳሉ። ነገር ግን የተጠቀሙት መሳሪያ አርቲፊሻል ስለነበርና በዝርፊያውም ወቅት አንድ ሰው ስላልጎዱ የእስር ጊዜያቸው በጣም ተቀንሶ ትንሽ ጊዜ ታስረው ይለቀቃሉ። የሐሳቡ ጠንሳሽ ፈርናንዶ ስለነበር እሱ ብቻ ረዘም ያለ ጊዜ 7 ወር ተፈርዶበት ከእስር በመጨረሻም ይለቀቃል። ፖሊስም የተዘረፈውን ግማሽ የሚሆን ገንዘብ ለባንኩ ይመልሳል። ነገር ግን እያንዳንዱ ካዝና ወርቅ የሚያወጣው ምን ያህል እንደሆነ ለማወቅ ስላልተቻለ እነ ፈርናንዶ መጀመሪያ ከሰረቁት ግማሹን ደብቀው ስለነበር እርሱን ተከፋፍለው የድሎትና ምቾት ሕይወታቸውን መግፋታቸውን ይቀጥላሉ። ታሪካችንም እዚህ ላይ ያልቃል።